ፀሐይ ከመስኮቷ ስትወጣ አያያችሁ ጀንበር ከመስኮቷ ስትወጣ አያያችሁ እንዳትታለሉ ቀናል ለመስሏችሁ አሉ 45 to 55 million civilians died during World War II ያሉ በስሜ ይመጣሉና ብዙዎችንም ያስታሉ የጦርንም ወሬ ተሰሙ ዘንድ አላችሁ ሰላም እግዚአብሔር ከሁላችሁ ጋር ይሁን ውድ ያላህ ዘኢትዮጵያ ገጽ ተከታታዮች ወንድሞቼ እንደምን አላችሁ እኔ እግዚአብሔር ይመስገን አለኝ በቸርነቱ ኦ ኢየሱስ ክርስቶስ ለከ ኃይለከ ወስብሐት ወዘዝክላ ከውስጥ መድኃኔዓለም ሁላችሁም ሰላም ናችሁ ብዬ ተስፋ አደርጋለሁ ዛሬ እንግዲህ ይዤላችሁ የመጣሁት ቪዲዮ አሁን እየሰማነው ያለው እያየነው ያለው ነገር ደስ አይልምና ምን ብናደርግ ይሻላል የሚለው ነገር ነውና እኔ እንግዲህ ፐርሰናሊ ማስባቸው ነገሮች ይዤላችሁ መጥቻለሁ ከዛም ደግሞ አንድ አባት የሚሰጡንን ምክር የሚሰጡንን ተግሳጽ አብረን እናዳምጣለን ማለት ነው በመጀመሪያው እንግዲህ እንድንወያይበት የፈለኩት ጉዳይ አሁን በአሜሪካና በኢራን መካከል እየተካሄደ ያለው ጦርነት ከዛም በተጨማሪ በአለም ላይ በአጠቃላይ በሀገራችንም ላይ እየተካሄደ ያለው ጦርነት የምንሰማቸው ነገሮች ሁሉ ደስ አይሉምና መጀመሪያ ይሄ እንዴት በመጽሐፍ ቅዱስ ክርስቶስ በሚያስተምርበት ጊዜ ካስተማራቸው ነገሮች ጋር እንዴት እንደሚገናኝ በማቴዎስ 24 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ ምን እንዳለ መጀመሪያ እሱን አሜን እርሱም በደብረ ዘይት ተቀምጦ ሳለ ደቀ መዛሙርቱ ለብቻቸው ወደ እርሱ ቀርበው ንገረን ይህ መቼ ይሆናል የመምጣትህና የዓለም መጨረሻ ምልክቱ ምንድነው አሉት ኢየሱስም መልሶ እንዲህ አላቸው ማንም እንዳያስታችሁ ተጠንቀቁ ብዙዎች እኔ ክርስቶስ ነኝ እያሉ በስሜ ይመጣሉና ብዙዎችንም ያስታሉ የጦርንም ወሬ ተሰሙ ዘንድ አላችሁ ይህ ሊሆን ግድ ነውና ተጠበቁ አትደንግጡ ዳሩ ግን መጨረሻው ገና ነው ሕዝብ በሕዝብ ላይ መንግስትም በመንግስት ላይ ይነሳልና ረሃብም ቸነፈርም የምድር መናወጥ በልዩ ልዩ ስፍራ ይሆናል እነዚህ ሁሉ የምጣር መጀመሪያ ናቸው በዚህ ጊዜ ለመከራ አሳልፈው ይሰጧችኋል ይገድሏችኋል ስለ ስሜ በአሕዛብ ሁሉ የተጠላችሁ ትሆናላችሁ በዚያን ጊዜ ብዙዎች ይሰናከላሉ እርስ በርሳቸውም አሳልፈው ይሰጣጣሉ እርስ በርሳቸውም ይጣላሉ ብዙ ሐሰተኞች ነቢያትም ይነሳሉ ብዙዎችንም ያስታሉ ከአመጽም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች እስከ መጨረሻ የሚጸና ግን እርሱ ይድናል እያለ ይቀጥላልና ይህም ሁሉ ምዕራፍ 24 ጌታችን መድኃኒታችን ኢየሱስ ክርስቶስ የመጨረሻው ቀናቶች ምን እንደሚመስሉ ያስጠነቀቀበት ነው አንደኛውና እንግዲህ እንደምታዩት ነው ቀን በቀን በነጋ ቁጥር የምንሰማው ነገር በጣም የሚያሸብር የሚያስደነግጥ ነገር ነውና አሁን እግዚአብሔር አድርግብንና መድኃኔዓለም ወደ ሶስተኛው ዓለም ጦርነት ራሱ ሊያስኪደን የሚችሉ ነገሮች እየመጡ ነውና ከኢራን ጋር ያሉ ሀገራቶች ከዛ ከአሜሪካ ያሉ ሀገራቶች አንድ ላይ የሆኑ ጦርነት እየጀመሩ ነው ያሉት መጽሐፍ ቅዱስ እንደነገረን ጌታችን እንዳስተማረን የዓለም መጨረሻ የጌታችን መድኃኒታችን ኢየሱስ ክርስቶስ የመምጣቱ ምልክት ከአምስቱ አዕማደ ምስጢራት የመጨረሻው የሆነው የጌታችን ዳግም ምጽአት ምልክቱ ነግሮናል እና ያንን ደግሞ እያየነው ነው እየሰማነው ነው በሩቅ ብቻ ሳይሆን በሀገራችንም ላይ ያለውን ሁኔታ እያየነው ነው እየሰማነው ነው ሁለተኛው ዓለም ጦርነት ምን አይነት ክፋት እንዳደረገ ምን ያህል ዓለማችን እንደተጎዳች እስኪ እሺ ይሄ ምንድነው የሚለው ይሄ ሪል ነው የእውነት ሆኗል ብለን ልንገምታቸው ማንችላቸው ነገሮች ነገር ግን የሆኑ ነገሮች ናቸው An estimated 45 to 55 million civilians died during World War II. This includes death resulting from bombings, massacres, diseases, and starvation. ማለትም ከ45 እስከ 55 ሚሊዮን ሲቪሊያንስ መሞታቸው ይታወቃል ከዛም በተጨማሪ እነዚህ አሟሟቶች ከቦምቢንግ ከተለያዩ በሽታዎች ከማስከር
ከዛ ደግሞ ከረሃብ ነው። እንግዲህ አሁንም እንደምናየው ባለፈው አሁንም አክቲቭሊ እየሆነ ያለው የራሻና የዩክሬን ጦርነት ምን ያህል የነዳጅ ጭማሪ እንዳስከተለ ኢትዮጵያ ሀገራችን ላይ ያለ ነገር ደግሞ ስታዩት ጦርነቱን ስታዩት ምን ያህል ከባድ ነገር እያመጣብን እንደሆነ መገንዘብ እንችላለን። እና አሁን እያየነው ያለ ነገር ነው። ሁለተኛው ዓለም ጦርነት ላይ የሆነ ነገር ግን አሁን እኛ ደግሞ እያየነው እና ኤክስፒሪየንስ እያደረግነው ያለም ነገር አለ ማለት ነው። እሺ around 6 million Jews were killed in the Holocaust alongside millions of others including Romani people, disabled individuals and political prisoners. ከዛም በኋላ በጣም ብዙ 6 ሚሊዮን የሚሆኑ ጁሾች ሞተዋል በዛን ጊዜ ማለት ነው። The Soviet Union suffered the highest number of deaths in World War II, with estimated range from 20 to 27 million people, roughly 14% of its population at the time. በስመ አብ አስቡት እንግዲህ በራሻ ውስጥ 14% የሚሆኑ ከ20 እስከ 27 ሚሊዮን የሚሆኑ እንግዲህ ኤግዚስት ከሚያደርጉት 14% የሚሆኑ ህዝቦቿን አታለች ማለት ነው ራሻ። እና ዓለም እንደዚህ በሚሆንበት ጊዜ እኛም እንዴት አፌክትድ እንደምንሆን መገመት አያዳግትም። By the end of World War II, millions of people had been displaced from their homes, including over 11 million Europeans who had been forced into labor by the Nazi. ማለትም በጣም በብዙ ሚሊዮን የሚቆጠሩ ሰዎች ከቤታቸው ተፈናቅለዋል። በጣም ብዙ ይሄንን ብታዩት በጣም ብዙ ነገር ሆኗል። እና ምን ልላችሁ ነው በሁለተኛው ዓለም ጦርነት ላይ የሆነው ነገር በጣም ከባድ ተፈጥሮም ላይ በጣም ብዙ አደጋ አምጥቷል። ሰው ልጅም ላይ በጣም ብዙ አደጋ አምጥቷል። ከባድ ነበር። ስለዚህ አሁን ደግሞ ሶስተኛው ዓለም ጦርነት ሊያስጀምሩ የሚችሉ ነገሮችን ጭምጭምታዎች እያየን ነው። ከቀናት በፊት የኢራኑ ፕሬዚዳንት ተገለዋል እና ያ ደግሞ በጣም ትልቅ ነገር የሚቀሰቅስ ከአሜሪካም ጋር የጀመሩት ጦርነት እስራኤልም እንደዛው የመጨረሻው ቀን እንደሆነ ለማሳየት ያህል ነው እንግዲህ እነዚህ ነገሮች ያሳየዋችሁ። እና ሌላው ደግሞ የሀገራት መከፋፈል፣ ራሻ ከዩክሬን ጋር መጣላቷ፣ ኢራን ለራሻ የተለያዩ መሳሪያዎች መስጠቷ፣ አሜሪካና ዩክሬን መተጋገዛቸው፣ ብቻ ብዙ ነገር አለ እና ሀገራት ልክ እንደ ሁለተኛው ዓለም ጦርነት እንደተጋገዙ አሁንም እንደዚህ ሀገራቶች አንድ ላይ የሆኑ ነው ያሉት እና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደነገረን የዓለም መጨረሻ በጣም ቀርቧል እና መጨረሻው ቀን ምን እንደሚመስል መጽሐፍ ቅዱስ ምን እንዳለን እንስማ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ጀምሮ ነገር ግን በመጨረሻው ቀን የሚያስጨንቅ ዘመን እንዲመጣ ይህንን እወቅ። ሰው ራሳቸውን የሚወዱ ይሆናሉና፣ ገንዘብን የሚወዱ፣ ትምክህተኞች፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ እርቅን የማይሰሙ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በትዕቢት የተነፉ፣ ከእግዚአብሔር ይልቅ ተድላን የሚወዱ፣ የአምልኮት መልክ አላቸው፣ ኃይሉን ግን ክደዋል፣ ከእነዚህ ደግሞ ራቅ እያለ ይቀጥላልና እንግዲህ አሁን የምናየው ነው ሰው ራስ ወዳድ፣ በጣም ምቀኛ፣ ኤግዛክትሊ this ብቻ ኤክስፕሌን የሚያደርገውን ሆነናል እና ይሄ የመጨረሻው ዘመን ምልክቱ ነው። ስለዚህ የመጨረሻው ዘመን እንደሆነ በጣም አጥብቄ እንግዲህ እነዚህን ሁሉ ያቀረብኩላችሁ ምክንያት ምንድነው? ሁላችንም ራሳችንን ስንመለከት ወደ ንስሐ ተመልሰን በቅዱስ ሥጋው በክቡር ደሙ ታንጸን ለመጨረሻው ዘመን ወይ ላለንበት ዘመን ዝግጁ ሆነን እየጠበቅን ነው ወይ ብለን ራሳችንን እንድንጠይቅ ነው። ምክንያቱም ብዙ ጊዜ ብዙ ሰው መጨረሻው ዘመን ደርሷል ሊመስለው ይችላል አንዳንድ ነገር ግን ተዘጋጅተን ደግሞ እንዴት ነው ምንጠብቀው ወይም ዝግጁ ነን ወይ የሚለውን ደግሞ ጥያቄ ስንጠይቅ አይደለንም፣ ብዙዎቻችን አይደለንም። ይሄንንም እያየን ልክ እንደሆነው ዘመን ከበሮን ከመሬት አንስተን እንደዚህ እያለን ነው ውሃ እስከዚህ ድረስ ደርሶ ማለት ነው እና
ሁላችንም በዚህ ይህንን አይተን መጨረሻው ዘመን መሆኑን ተረድተን መጽሐፍ ቅዱስ የሚለንን ተረድተን ጌታችን ያስተማረውን ሐዋርያቱ ያስተማሩትን ተረድተን መጨረሻው ዘመን እንደሆነ አምነንና አውቀን ተዘጋጅተን እንዴት ነው የምንዘጋጀው? አሁን ይኸው አብይ ጾም ነው። ንስሐችንን ገብተን ቅዱስ ቁርባናችንን ተቀብለን ያስቀየምናቸውን ሰዎች ይቅርታ ጠይቀን የተሻለን ሰዎች አሁን ለምሳሌ ቅዱስ ጳውሎስ እንደነገረን ያን እንደዚህ አይነት ሰዎች ሳንሆን ጥሩ ሆነን ለመኖር መሞከር አለብን ብዬ አስባለሁ። በመጨረሻም ደግሞ አንድ አባታችን የሚያስተምሩት የኔታ ወልደ ትንሣኤ የሚያስተምሩትን ትምህርት እስኪ እኔ አሁን የመጣው አዲሱ ትውልድ ብልጣብልጥ ሆኖ አስራቱን ቆርጥሞ በላ፣ እንግዳ ይቀበል፣ ድርሳነ ሚካኤል አያስነብብ፣ ለተማሪ ለቆሎ ተማሪዎች ስፖንሰር አይሆን፣ ቤቱን ቆልፎ ይበላል፣ ደሞዙን በቀዳዳ ኪስ የሚከት ረድኤት የለሽ ብኩን ሆኖ በብድር ይማቅቃል። አንደኛ እግዚአብሔር ለኛ የዋለልን ውለታ ሲተነተን ይገርማቸዋል። ሰው ለምን እድሜ ልኩን ይሄን አይማርም? እግዚአብሔር አብ ዓለሙን የወደደው አንዱን ልጅ በመስጠት ነው። እስመ ከመዝ አፍቀሮ እግዚአብሔር ለዓለም፣ ዓለም ያለው ሰውን ነው። እግዚአብሔር ሰውን ወደደ። ወዶ ምን አደረገለት? ውለታውን አስቡ ምዕመናን፣ ሐሳባችሁን ሰብስቡ፣ አትዝረክረኩ። እግዚአብሔር ከሁላችን ጋር ይሁን። ወዶ ምን አደረገለት? እስከ ወልዶ ዋሂደ መጣው፣ እስከ ወልዶ ዋሂደ መጣው ወወሃበ ቤዛ ለኩሉ። ተቀዳሚ ተከታይ የሌለው ልጁን ውረድ፣ ተወለድ፣ ሙት፣ ተሰቀል ብሎ አንዱን ልጁን ለዓለም ሰጠ። ይህን ውለታ እንዴት አድርገን እንተረጉምላቸዋለን? እህት የለው ወንድም የለው ትልቅ የለው ትንሽ የለው አንዱን ልጁን ለሰው ልጅ ሰጠ። ሂድና ሙታ አድናቸው ብሎ በአባቱ ፈቃድ ወደዚህ ዓለም የመጣው ወልደ አብ በመለኮቱ ወወልደ ማርያም በትስብእቱ መድኃኔ ዓለም ክርስቶስስ ራሱን አሳልፎ በመስቀል ላይ ሰጠ። ራሱን ሰጠ። ተሰዶ ወደ ግብፅ ተሰዶ እኛን ወደ ገነት መለሰን። ተጠምቶ አረካን፣ ተርቦ አጠገበን፣ ተገፎ አለበሰን፣ ወድቆ አነሳን። የፊጥኝ ታስሮ ለዘለዓለም ነፃ አደረገን። 30 ብር ተሽጦ በደሙ ገዛን። በድለነው እኛን ፍለጋ ወደዚህ ዓለም መጣ። ውለታው እግዚአብሔር ከዚህ በላይ ለኛ ምን ያድርግ? ምዕመናን አንድ ግጥም አግኝቼ ይዤላችሁ መጥቻለሁ። እንደው በጣም ደስ የሚል ለመድኃኔዓለም የሚሆን እግዚአብሔር ራሱ የተናገረው የሚመስል ሐሳባችሁን ሰብስቡ እስኪ። ምን ልጠጣ ለሰው ነው የሚል ርዕሱ። አይገርማችሁም? ምን ልጠጣ ለሰው ካፈር አበጅቼ እፍ ያልኩበት ሸክላ ደጋግሞ አሳዘነኝ አደራ እየበላ። ገላዬን ለችንካር ሰውነቴን ላሳር ስለሱ ሰጥቼ ማየ ሕይወት ሰጪው መራራ ጠጥቼ። መድኃኔዓለም አይሰማችሁም? ስለሱ እኔ ጹሜ ሕማሙን ታምሜ ድካሙን ደክሜ ሕይወትን ሰጠሁት በፈሰሰው ደሜ። ግን አልሆነለትም አሁንም አልጸና፣ ጭንቀት ያባዘነው ሆኗል በከንካና። ከብርሃን ጽልመትን ከሕይወት ሞት ወዶ ከፍቅር ከሰላም ለጥል አጎብድዶ ከኔ ጥሪ ይልቅ የእባብን ቃል ሐሳብ ተስቦት ወስዶ የኔን ፍቅር ገፍቶ ለብልጭልጩ ዓለም ተገፍቶ ተገዝቶና ሰግዶ ከኔ ሂዱ የሚል ሁሩ ምኔ የሚል ይጠብቃል መርዶ።
መድኃኔዓለም ለእኛ ለክርስቲያኖች ወራዊ በዓላችን አይደለም፣ ሁልጊዜም ዓመታዊ በዓላችን ነው። ሁልጊዜ ዓመታዊ በዓላችን ይታየናል። ከዛሬ 2000 ዓመት በፊት እርቃኑን በመስቀል ተሰቅሎ ደሙ ሲንጠበጠብ ይታየናል ትኩስ ሆኖ። የወንበዴ አለቃ ተፈቶ የሰላም አለቃ ሲታሰር በሐሰት ምስክር የሞት ፍርድ ሲፈረድበት ሁልጊዜ ይታየናል። እኔን በበደለኝ እኔኑን ብክሰው ከሞት ጽዋ ወዲያ ምን ልጠጣ ለሰው። ምን ያድርግ እግዚአብሔር? እግዚአብሔር አብ ልጁን ሰጥቶ እግዚአብሔር ወልድ ራሱን አሳልፎ ሰጥቶ የሞተለት ዓለም ሰላም ነው? ትዳራችሁ ሰላም ነው? ብቸኝነታችሁ የተባረከ ሆኖላችኋል? በሕይወታችሁ እግዚአብሔርን እያስተማራችሁ ነው? እዚህ ሳልነግራችሁ አልቀረውም። ፀሐይ ከመስኮቷ ስትወጣ እያያችሁ፣ ጀንበር ከመስኮቷ ስትወጣ እያያችሁ እንዳትታለሉ ቀን አለ መስሏችሁ አሉ። በማወቅ ባለማወቅ፣ በድፍረት በስህተት፣ በሐልዮ በገቢር ኃጢአት የሰራችሁ ግን ንስሐ ያልገባችሁ በዚያ አውደ ምሕረት የተገኛችሁ እኔም ደግሜ እላለሁ እንዳትታለሉ ቀን አለ መስሏችሁ። በትዳራችሁ እየባለጋችሁ፣ በብቸኝነታችሁ እየረከሳችሁ ሀገር፣ ቤተ ክርስቲያን፣ ትውልድ ዋጋ ያስከፈላችሁ፣ አስማት የቀበራችሁ፣ ጽንስ ያስወረዳችሁ እንዳትታለሉ ቀን አለ መስሏችሁ። ቤተ ክርስቲያናችሁን ስሙና ተመለሱ። በመድኃኔዓለም ስም ትለመናላችሁ። ትውልድ የማስቀጠልና ያለማስቀጠል የህልውና ጉዳይ ስለሆነ እየተማራችሁ የደነቆራችሁ፣ መለወጥ ያቃታችሁ፣ ቤተ ክርስቲያኒቱን ዋጋ ያስከፈላችሁ፣ ተቆጥታ ያጣችሁ መድኃኔዓለም በቸርነቱ ዛሬ ለቤቱ ያበቃችሁ ትለመናላችሁ። እውነት እላችኋለሁ ባለፈው ዘመናችን እኛም አላስተማርንም፣ እናንተም አልተማራችሁም። በተለምዶ ስንመላለስ ዘመናችንን መጨረሳችን ያወቅነው ዓይናችን እያየ ጆሮአችን እየሰማ አንድ ትውልድ ከእጃችን ሲያመልጥ ነው። ብትማሩ ኖሮ ብናስተምር ኖሮ በምድራችን፣ በሀገራችን፣ በቤተ ክርስቲያናችን የሆነው አይሆንም ነበረ። ይህቺ የአፍሪካ ጽላት የዓለም ቤተ መቅደስ ሀገራችን ኢትዮጵያ ታቦተ ጽዮንን ግማደ መስቀሉን በሆዷ ተሸክማ እጆቿን ወደ እግዚአብሔር ዘርግታ ብቻ ሳይሆን እግዚአብሔር ፊት አድርሳ የእግዚአብሔርን ጸጋና በረከት ለዓለም ስታድል የኖረች የእግዚአብሔር የምስጢር ሀገሩ ከእስራኤላውያን ጋር ሲጣላ ጓዙን የደበቀባት ኢትዮጵያ እድለኛ ነበርን። በኢትዮጵያ ምድር ሰው ሆኖ ከመፈጠር በላይ በእምዬ ተዋህዶ ጥላ ስር ተወልዶ ከማደግ በላይ እድል የለም ነበር። ይህንን የጸጋ የሰጠን አምላክ ስሙ የተመሰገነ ይሁን። እንግዲህ ለአባታችን ቃለ ሕይወትን ያሰማልን። ክርስቶስ ከዚህ በላይ ምን ያርግልን? እግዚአብሔር ሁሉ ነገር አድርጎልናል። ንስሐው በነፃ ነው። ቤተክርስቲያን በነፃ ናት። ጸበል መጠመቅ በነፃ ነው። ጸሎት በነፃ ነው። ምንም እኮ የለም። ሁሉ ነገር በነፃ አድርጎልናል። ቅዱስ ሥጋውን ክቡር ደሙን ዓለምን የፈጠረ ጌታ ወደ ምድር መጥቶ ቅዱስ ሥጋውን ክቡር ደሙን ለእኛ በነፃ ሰጥቶናል እና ለእኛ እንግዲህ መጨረሻውን ዘመን ማስጠንቀቂያ ሁሉ ነግሮናል። ሁሉን ነገር አስተካክሎልናል። ግን እኛ ፈዘናል፣ ደንዝዘናል እና ይህንን ቪዲዮ ልሰራ ያፈለኩበት ምክንያት ቢሆንስ እኔ ራሱ ብዙ እንደዚህ የዓለም ዜና ላይ ትኩረት የለኝም። ግን የሆነ ስሜቱ ደስ አይልም፣ ያለው ነገር ደስ አይልም እና ተመልካቾቼ ሁላችሁም እንግዲህ በንስሐ ሕይወት ተመላልሳችሁ ዝግጁ ትሆኑ ዘንድ የእህትነት ምክሬን ለማቅረብ ያህል ነው።
እግዚአብሔር ደግሞ ሁላችንንም ይርዳን፣ ቅዱሳኑ ይርዱን ለማለት ያህል ነው። የዛሬው ቪዲዮ ይሄን ነበረ። እናንተ በያላችሁበት እግዚአብሔር ይጠብቃችሁ። ነገር ግን ተዘጋጅተን እንጠብቅ ለማለት ያህል ነው። የዛሬ ቪዲዮ ይሄ ነበር። ሰላም ቆዩልኝ። በሚቀጥለው ቪዲዮ እስክንገናኝ ድረስ ሰላም ዋሉ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።